ሰላም አለብለሽ ነው ታዲያ አዲስን ያደምጣችሁ ነው ሸገር ላይ እስከ 7 ሰዓት ድረስ አብራችሁን ቆዩ በያላችሁበት ጥሩ ጊዜ ነው የምንመኝላችሁ ተከታታይ የቴሌቪዥን ድራማ ስንል እንግዲህ በተለይ በዚህ ሰዓት በጣም ብዙ ድራማዎች አሉ ከየትኛው ድራማ እና ማናት እንግዲህ በሰው ለሰው እናቃታለን በውሳኔ እናቃታለን አሁን ደግሞ ሞጋቾቹ ላይ የሞጋቾቹ የኢቢኤስ ተከታታይ ድራማ ላይ መሪ ተዋናይት ናት ገነት ንጋቱ ባጋጠማት የጤና መታወክ ምክንያት ለጊዜው እንግዲህ ከተከታታይ የቲቪ ድራማው ራስዋን አግልላለች ነገሩ መጀመሪያም ውሳኔ ሞጋቾቹ ስትለው ገነት እንደሆነች ግልጽ ነው በጣም ጎበዝ እና የምትደነቅ ተዋናይት ናት ገነት ንጋቱ ባለፈው ሳምንት ትዝ ይልህ እንደሆነ ትንሽ የጤና እክል ገጥሟት አጠር ያለ ቆይታ አድርገን ነበር ምናልባት በዛ ምክንያት ወይስ ጥያቄሽን ያዛድርግ ያለው አሁን ያለችበት ሁኔታ በጣም አሳሳቢ ነው በህይወትና በሞት መሃል ነች ስለዚህ በጣም አሳሳቢ ነው በየአራት ሰዓቱ እንግዲህ ከስቃ እንድትገላገል መድኃኒት እየተሰጣት ነው ለቃለ መልስ ደውል እስቲ ቆይ እንግዲህ አሁን መድኃኒቱን መስጣትና ስቃ ወፋታ ሲሰጣት ታወራለች ተብዬ ነው እንግዲህ ለደዋውልና መድኃኒት ሰጥቷት ከሆነ በርታ ብላ ያለውን ነገር እንድታስረዳን ጥረት ባረክስ ጥሩ ገኒ እንዴት ነሽ እግዚአብሔር ይመስገን ሶፊያ እንዴት ነህ አሁን የምሰማው የጤንነትሽ ሁኔታ በጣም ጥሩ እንዳልሆነ እያመመሽ እንደሆነ እየሰማው ነው እስኪ ንገሪኝ ካንቺ አንደበት ደግሞ አዎ በጣም እያመመኝ ነው ያው በየአራት ቀን በየአምስት ቀን በየ3 ቀን እየተጠረኩ ነው ውስጥ ያለ ቆሻሻ መውጣት ስላለበት ቆሻሻው በወጣ ቁጥር ግን በጣም ከፍተኛ ህመም ነው የሚሰማኝና ኦልሞስት አብዛኛውን ጊዜ በህመም ማስታገሻ ነው እንተንቀሳቀስኩ ያለሁት ህመም ማስታገሻው ከውስጥ ሲጠፋ ተመልሶ ህመሙ ይመልሶ ያገረሽብኛል እና ምን አይነት ምን ማድረግ እንዳለብኝ ማላቅም በጣም ግራ ገብቶኛል በየጊዜው የተሰራ ነው ያለው ከ6 ወር በፊት ከደረጃ ላይ ወደቅሽው ችግር ነው እንደ ምክንያትነት ነው የተቀመጠው አዎ ከ6 ወር በፊት አወድቄ ነበር ደረጃ ፈሳሽ ቋጥሮ ነው ከዛ በኋላ እንግዲህ መጠረግ አለበት የተባለው ዶክተር በጣም ጎበዝ ዶክተር ነው እየሰራ ነው ያለው የሚችለውን ያህል ግን የህመሙ እንትን ከበድ ይላል እኔ ከመቋቋም በላይ ነው ይሆነልኝ ያለው ህመሙ መቋቋም አልቻልኩም ከበደኝ በጣም አላቅም ማድረግ እንዳለብኝ አሁን ማናገር አንቲፔን ኮስርኩ በኋላ ነው እያወራሁ ያለው እንጂ አንቲፔን እንደና ማተኙበት ደረጃ ላይ ደርሰሻል ማለት ነው አንቲፔን ምንም ነገር ማድረግ አልችልም በጣም ያመኛል ማልቀስ ነው ወጭ ነው በጣም ከባድ ነው ህመሙ ከብዳል በጣም ይከብዳል በቃል መግለጽ የምችለው አይደለም በቃ የቸም የጸለዩ ግሬሰር ሆነው ያለቀሱ ምናምን ነው የጊዜው እንትን ያለውና በጣም ፔንፉል ነው ወጭ ነው ከዚህ መምላቀው ቢጠይቃ ዶክተር ያው በሂደት ነው እንግዲህ በየጊዜው እየተቀረበ በሂደት ነው ራስ ዴቨሎፕ ያደርጋል መጣው ነው ያለው አሁን ለምሳሌ ማክሲም ቀጥሮኛል ለማጠቅ ትናንትና በኋላ በጣም አሞኝ እንጂ አሁን አንተ ፔንቶግቼ ተመልሼ መጣሁ ይከብዳል ስለዚህ ይከብዳል በጤና መስተጓጎል ምክንያት ከሞጋቾችም ፊልም ያው እንግዲህ ለጊዜው ራስሽ እንዳገለልሽ እየሰማው ነው እውነት ነው እሱስ ገኒ አዎ ምንም መንቀሳቀስ አልችልም ስለዚህ መስራት የሚቻልበት ሁኔታ የለም ከባድ ነው ከዚህ በኋላ መስራት ያው በጭንቀኛ ሆነ መቆም መቻል አለብህ ያው ስንቆምና ጤነኛ ስንሆን ነው መስራት የሚችለው እዚህ ለጊዜው እስከ መቼ ነው የሚለው ነገር ገና አልተወሰነም ምክንያቱም የጤና ጉዳይ ነው የሚወስነው ግን መቆም ሲችል ነው ስራውን መስራት የሚችለው ይሄንን ከፕሮዲሰር ጋር ማውጣናል በቀደም ደውላለሁ በቃ ነው አላቆም በዚህ ቀን ብዬ ነው በዚህ ቀን እንደኛ መሰለው ምለውን ቀን አላቆም በትክክል መዳን ሲችልና መቆም ሲችል ግን ኢንፎርም አደረጋቸዋለሁ ከዛ በኋላ ነው መቀጠል የሚችለው እያሰራሁ እንደ እግዚአብሔር ፍቃድ እንዴት ውጭ ሄዶ የመታከም ነገር ያስፈልግ ይሆን እንዴት ነው የሙያ አጋሮችሽንስ እርዳታ በተመለከተ ያስፈልግ ይሆን እሱም ላይ ምናልባት እናውራስ አንዳንዴ እኮ አልጋ ሲያዝ ህክምናው ዛሬ ጊዜ በጣም ለትንሽ ነገር ብዙ ገንዘብ የሚጠየቅበት አጋጣሚ አለና እንዴት ነው በአቅም ደረጃ እንዴት ነሽ ገኒ አይ ውጭ ሄዶ መታከማት የለም ያው ታወቃለህ ኢትዮጵያ የተጠባበቀች ያላቸው አቅም ታወቃል ምንም በሰራና ራሴን እንድችል እንሰበሰብ ራሴን ለማሳከም አቅም ቶታሊ የለኝም
አሁን ነገሮች ሁሉ ግራ አጋቡኝ ሁኔታ ላይ ነው ያለሁት። ዝም ብዬ በቃ ሐኪም የሚለኝን ብቻ እየጠበኩኝ ሐኪም የሚለኝን ብቻ እያደረኩ ነው ያለሁት። ልጆቼም ምንም እየጸለይን ማለት ነው። አይዞሽ እንግዲህ እግዚአብሔር ጨርሶ ይማርሽ። ምክንያቱም እንደምሰማው ከሆነ ጤንነትሽ አስጊ ደረጃ ላይ ደርሷል። ግን ከእለት ወደ እለት ነገሮች ይሻላሉ ብዬ ነበር የምጠብቀው። አሁን እንደምሰማው ከሆነ ሁኔታዎች ጥሩ አይደሉም እየተባለ ነውና አንዳንዴ እንዴት ነው ችግሩን አውጥቶ ያልተናገረ መፍትሄ አያገኝም ይባላልና ከዛ አንጻር የልባችን እንድናወራ ብዬ ነው። መደረግ አለባቸው የምታያቸውን ነገሮች እርግጠኛ ነኝ። እነ ሰለሞን የጀመሩት አንድ ድርጅት አለ ማለት ኤንጂኦ ነው። ከአሁን በፊት ጀንበር አሰፋንም ወደ አሜሪካን ልከው አሳክመዋታልና እነሱንስ ለማግኘት ጥረት አላረግሽም ወይ? ምንም አላደረኩኝም። በቃ እኔ ዝም ብሎ ግራ መጋባት ላይ ነው ያለሁት። ወዴት ቤት ነው የምሄደው? ስለዚህ ከይን የምቀጥለው የሚለውን ነገር ግራ ገብቶኝ ነው። አይዞሽ ገኒ፣ አይዞሽ ገኒ፣ ምንም ማሰብ አልቻልኩም። አይዞሽ ራስሽን ጠንከር አድርጊና ምክንያቱም በህይወት ውስጥ ብዙ ፈተና ያጋጥመናል ገኒ። ከፈተናዎቹ አንዱ ይሄ ነው ሊባል ይችላልና ራስሽን ማጠንከር ነው። ከእግዚአብሔር ጋር ጠንክርልሽ። አዎ ጠንከር በይ። የጤንነትሽ ሁኔታ ይመለሳል። በዙሪያሽ ደግሞ ብዙ ጥሩ ሰዎች አሉ እና የሚሰማሽ ነገር ውስጡ ያለው ችግር ይገባኛል። በጣም ጠንከር ያለ ነው። ቢሆንም ግን ራስሽን ጠንከር በማድረግ ይሄንን አስቸጋሪ ወቅት ማለፍ ነው ገኒ። ያታልቅሽ። እንግዲህ እነ ሰለሞንም ሆኑ ሌሎቹ እንዲተባበራሉ ብዬ አስባለሁ። ገነት ንጋቱ አልጋ ላይ ነች። ከእለት ወደ እለት ጤንነቷ እየተባባሰ መጥቷል። በዚህ ምክንያት ስራ መስራት የማትችልበት ደረጃ ላይ ደርሳለች። እርግጠኛ ነኝ አንቺም ጠንከር ብለሽ ሌሎችም ተረባርበው ጤንነትሽ ወደ ቀድሞ ቦታ ይመለሳል ገኒ። ሰላም ምሽት። በጣም ልብ ይነካል ገኒ። እንደዚህ ስታወራ መስማት በራሱ በጣም ነው የሚያሳዝነውና ያው ከምንም በላይ እግዚአብሔር ከሷ ጋር ይሁን። እንደቀላል ነበር ባለፈው ስናወራት የነበረ ጊዜ ስትነግረን ትንሽ ነገር ወደኩኝ ከዛ ሆስፒታል አሁን ትንሽ መንቀሳቀስ አልቻልኩም። የሆነ እኔ ወለምታም ነገር ነበር የመሰለኝ ቶሎ የምትነሳ ነገር። ግን ማንኛውም ነገር ለካ ትንሽ ሲቆይ የሚያመጣው ነገር አይታወቅም። እንደዚህ ለስቃይ ይዳረጋታል ብዬ አላሰብኩም ነበር። እግዚአብሔር ከሷ ጋር ይሁን ነው የሚባለው። እንግዲህ አዎ ገነት በብዙ ተውኔቶች ላይ ትታወቃለች። አሁን ከአንቺ ጋር እያወራሁ ስልኬ እየጠራ ነውና ዞር ብዬ ሳየው ሰለሞን ቦጋሌ ይላል። ስሙን ስላነሳን ምናልባት እያደመጠን ከሆነ የሚለው ነገር ካለ መልሼ የደወልኩለት ነው። እስከዛው እንግዲህ ብዙዎች ሰምታችኋል። በጣም አሳዛኝ ነገር ነው። ገነት ንጋቱ ሰለሞን አስቶታል መሰለኝ። ሄሎ ሰለሞን፣ ሄሎ ይሰማል? ይሰማው ነው ያለው። በጣም የሚያሳዝነው እውነት ሄሎ ሰለሞን፣ አሎ ይሰማችኋል? ይሰማል? ይሰማኛል። እሺ በጣም ነው የደነገጥኩት። ማለት በጣም ነው የሚያሳዝነው። አሁን እየሰማሁ ነበር ደግሞ ፕሮግራም እየሰማሁ ነው። በጣም ነው የምታሳዝነው። ምንድን ነው የሆነችው? ማለት ከ6 ወር በፊት ከደረጃ ላይ ወደቀች። በመቀመጫዋ ነበር ያረፈችው እና ያ ነገር ደም አዘለ። ከ6 ወር በኋላ እንግዲህ ሆስፒታል እስከ መተኛት ደረሰች። አሁን በየ4 ቀኑ ይጠረጋል ቆሻሻ። ዝርዝር ነገሩን ያለው ነገር ልንገርህ እየሰማሁ ነበርና በቃ ማለት የሐኪም ማስረጃዋን ማምጣት ከቻለች እንግዲህ ቶሎ ትብብሩን አድርገን ይሄ የህይወት ጉዳይ ነውና ባለሙያ ብቻ ስለሆነች ሳይሆን የእውነት ሰው ነች፣ ልጆች አሏት እና መክሰፍም አለባት እና ወረቀቷ ይምጣና የተቻለውን አድርገን ቶሎ ባስቸኳይ የኛ ብቻ ሳይሆን የእናንተም ትብብር ተደርጎ ባስቸኳይ የምትሄድበትን የምትታከምበትን መንገድ አገር ውስጥ ሊሆን ይችላል ከሀገር ውጭም ቶሎ ብናደርግ ደስ ይለኛል። ከገነት ጋር አብራችሁ ተውናችኋል አይደለ? በጣም እውነት ግን አልሰማሁም። ክርስቶስን ገና መስማቴ ነው። በጣም ደንግጫለሁ። ሰው ለሰው ላይ ሰው ለሰው ላይ ሰው ቦጋለ ማለት ገነቱ ማለት ነው።
እንግዲህ አድራሻዋ ስላለህ አሁን ያለችበት ሁኔታ በጣም አሳሳቢ ነው። በህይወትና በሞት መሀል ነች። ስታለቅስ ሰምተሃታል ቅድም። ምንም ችግር የለም እንድትገናኙ እናደርጋለን። ሶልዬ ያው እንግዲህ የምታደምጡት ታዲያስ አዲስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ሰለሞን ደህና አምሽልኝ። ስልኩ ተቋርጧል። ከመልእክቶች በኋላ እስኪ እንመለስ። ያው እንግዲህ ወሬው ሲጠቃለል ገነት ንጋቱ ሰው ለሰው እናቃታለን፣ ውሳኔ ላይ እናቃታለን። አሁን አልጋ ይዛለች፣ ስራ አቁማለች ማለት በቃ መተወን ማትልበት ደረጃ ላይ ደርሳለችና ደግሞ ይሄን ያህል ጊዜ ለ6 ወር ያው ለማንም ሳትናገር ሰለሞን እንኳን አልሰማም። ብቻዋን ነበረ ህክምና ስታደርግ የነበረው። ምንም ነገር ቢሆን ደግሞ በጣም ለረጅም ጊዜ ብዙ ገንዘብ እያወጣ አቅምህን ይፈታተናልና እነ ሰለሞን ቦጋለ የሙያ አጋሮቿ ስለሆኑ ቶሎ ቀድሞ ደወሉ። ሌሎች ገነት በጣም ተወዳጅ ተዋናይት ናትና አሉ አቅም ያላቸው ገነትን በፍጥነት ካለችበት ችግር ሊታደጓት የሚችሉ ብንተባበር ልትድን ትችላለች። እንተባበርና እህታችንና ትርፍ ነው እያልን ያለ ነው። መልእክቶች አድምጠን እስኪ እንመለስ።